አሁን ላይ አርቲፊሻል ኢንተለጀንስን ኤአይን ተጠቅማችሁ ብትሰሩበት ውጤታማ የምትሆኑ 10 የዩቲዩብ ቻናሎችን ነው ማሳያችሁ በዚህ ቪዲዮ። በተለይ የተለያዩ ኒሾች ናቸው። ከዚህም በላይ ደግሞ በቀላሉ አርቲፊሻል ኢንተለጀንስን ኤአይን ተጠቅመን እንዴት አድርገን ቪዲዮ መስራት እንደምንችልም ከዚህ በኋላ በሚኖርን ቆይታዎች አሳያችኋለሁ። ዋናው ነገር ግን አርቲፊሻል ኢንተለጀንስን በቀላሉ እንዴት አድርጋችሁ መጠቀም እንደምትችሉና የምትሰሩባቸው አይነት ቪዲዮዎች ምን አይነት ናቸው የሚለውን ነገር ማወቅ ያስፈልጋል። ስለዚህ እንደምታውቁት የ3 ወር የክረምት ቻሌንጃችንን ጀምረናል። ግሩፓችን ኦልሞስት አሁን ላይ ወደ 1053 ሜምበር ደርሷል። 1053 ሜምበር ይሄንን 3 ወር ክረምታቸውን በደንብ ተጠቅመው መስከረም ላይ ሞኔታይዝ የምናደርገውን ቻናል ለመስራት ወስነው ይሄንን ግሩፕ ጆይን አድርገዋል። 1053 ሜምበሮች አሁን ላይ ደርሰዋል። ስለዚህ እናንተም ጆይን ያላደረጋችሁ ዲስክሪፕሽን ላይ እናስቀምጥላችኋለሁ፣ ጆይን አድርጉ። ስለዚህ እንደ አንድ ኮሚኒቲ ሆነን በዚህ ግሩፕ ላይ ሁላችንም ቻናል ከፍተን ኮንሲስታንት ሆነን ኤአይን ተጠቅመን ሞኔታይዝ የምናደርገው የዩቲዩብ ቻናል በዚህ 3 ወር ውስጥ እንሰራለን ማለት ነው። ስለዚህ በዚህ 3 ወር ውስጥ ኤአይን ተጠቅመን ሙሉ ለሙሉ እንዴት አድርገን ነው አንድ የዩቲዩብ ቻናል ሞኔታይዝ ማድረግ የምንችለው የሚለውን ኦብጀክቲቭ እቅድ ይዘን የተነሳ ነው። ስለዚህ ይሄም ሁለተኛ ቪዲዮ ነው የሚሆነው። ከዚህ በኋላ ምንድነው የምናደርገው፣ እንዴት አድርገን ነው በኤአይ ተጠቅመን ቪዲዮ የምንሰራው የሚለውን ከማየታችን በፊት መጀመሪያ ላይ ፖፑላር የሆኑ በዩቲዩብ በኤአይ እየተሰሩ ያሉ ቻናሎች ምን አይነቶች ናቸው፣ እነዚህን ቻናሎች አሳያችሁና የሚሰሩትን ገንዘብ በዛው አሳያችሁና ከዛም በኋላ እናንተም መጀመር እንዳለባችሁ ነው በዚህ ቪዲዮ የምነግራችሁ። ስለዚህ እንዴት አድርጋችሁ መስራት እንደምትችሉ ከዚህ በኋላ በመለቅላችሁ ቪዲዮ አሳያችኋለሁ። ይሄ ቪዲዮ የሚሆነው ግን ምን አይነት ነገሮች በኤአይ እየተሰሩ ነው ዩቲዩብ ላይ የሚለውን በደንብ አንደርስታንድ እንድታደርጉ፣ ከዛም በላይ ደግሞ እንደዚህ አይነት ቻናሎች በዩቲዩብ ብቻ አይደለም በቲክታክ በኢንስታግራም ላይ በተለያዩ ሶሻል ሚዲያዎች ላይ በደንብ ትሬንዲንግ ሆነው እየተሰሩ ያሉ ቪዲዮዎች ናቸው። ስለዚህ ከዚህ ኢንስፓይሬሽን ወስዳችሁ እናንተ ዩቲዩብ ላይ ልትሰሩበት ትችላላችሁ፣ ቲክታክ ላይ ልትሰሩ ትችላላችሁ፣ የተለያዩ ሶሻል ሚዲያዎች ላይ ልትሰሩባቸው ትችላላችሁ ማለት ነው። ስለዚህ በዚህ ቪዲዮ እነዚህ ኒሾች አሳያችኋለሁ። እናንተ ከዛም በኋላ የትኛው ኒሽ ላይ ብትሰሩ ውጤታማ ትሆናላችሁ፣ ኢንተረስትድ የሚያደርጋችሁ ደስ የሚላችሁ ቶፒክን ትመርጡና ከዛ ባንድኛው ላይ ቪዲዮ መስራት እንጀምራለን ማለት ነው። ስለዚህ ቪዲዮ የሚሆነው ይሄ ነው። እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ላይ ሁሌም ማስተማሪና ጠቃሚ ኮንቴንቶችን ይዤ ስለምመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩ፣ ብዙ ሰዎች ጋር እንዲደርስ ያደርግልናል ማለት ነው። በቀጥታ ወደ ቪዲዮ እንገባለን። ስለዚህ የምናደርገው ምንድነው፣ ቻናላችሁን አሳያችኋለሁ። በተለይ እኔ ራሱ በጣም ኢንስፓየር የሚያደርጉኝ ብዙ ቻናሎች አሉ እዚህ ላይ ከድሮ ጀምሮ የምከታተላቸው አይ ቲንክ ከጀመሩ ጀምሮ የምከታተላቸውና እነሱን ሞዴል አድርጌ የምሰራባቸው እኔም ቻናሎች አሉኝ። ስለዚህ አብዛኞቹ ሙሉ ለሙሉ ኤአይ ነው የሚጠቀሙት። ኤአይ ቮይስ ተጠቅመው ነው የሚሰሩት። ቪዲዮአቸው ጀነሬት የሚደረገው በኤአይ ነው። አብዛኛው ነገር በኤአይ ነው የሚሰራው። ክሬተሩ የሚያደርገው ምንድነው፣ ያንን ነገር አንድ ላይ ኤዲት አድርጎ ፐብሊሽ ማድረግ ነው የሚሆነው ማለት ነው። ስለዚህ እያንዳንዱን ቻናሎች ላሳያችሁ። ከመጀመሪያው ቻናል እጀምርና እኔም በደንብ ኢንስፓየር ከሚያደርገኝ ቻናል ነው የምጀምረው። እንደምታዩት ይሄኛው ቻናል ድሪም ስፓርክስ ይባላል። ድሪም ስፓርክስ ይባላል። በጣም የሚገርም ቻናል ነው። ኦልሞስት በትንሽ ጊዜ ውስጥ ነው አሁን እንዲያውም ቬሪፋይድ ሆነ። እኔ ስከታተለው ቬሪፋይድ አልነበረም። እንደምታዩት 133,000 ሰብስክራይበር አለው። የጫነው 165 ቪዲዮ ብቻ ነው። በቅርብ ጊዜ የተከፈተ ቻናል ነው። እንደምታዩት ሞር ብዬ ሳየው ይሄ ቻናል ኦልሞስት ጆይንድ ጁላይ 11 2023 ነው የተከፈተው። ኦልሞስት 2 ዓመትም አልሞላውም ገና። እና እንደምታዩት ቪዲዮዎቹ በጣም ነው ኢንተረስቲንግ የሆኑ ቪዲዮዎች ናቸው። በቀላሉ የሚሰሩ ቪዲዮዎች ናቸው። ለምሳሌ ፖፑላሩ ላይ ልግባና ላሳያችሁ። ይኸውላችሁ ፖፑላሩ 3.5 ሚሊዮን ቪው አለው። ከአንድ ዓመት በፊት የተጫነ ነው። ገብተን እንየው፣ ቪዲዮን እንክፈታውና እንየው። በቀላሉ በቃ ኢሜጅ ጀነሬት ታደርጋላችሁ። ያንን ኢሜጅ ከዛም በኋላ አኒሜት ማድረግ ማለት ነው። አኒሜሽን እየሳባችሁ ቪዲዮን ወደኋላ ዙም ኢን ኤንድ ዙም አውት ኢፌክት እየተጠቀማችሁ በቀላሉ በካፕከት ቪዲዮ ኤዲተር ኢቨን በስልካችንም የምንሰራቸው ቪዲዮዎች ናቸው አብዛኞቹ ማለት ነው። እንደምታዩት አሁን ይሄ ነው ቻናሉ። ይኸውላችሁ እንግዲህ ዙም ኢን ኤንድ ዙም አውት ኢፌክት ነው የሚጠቀመው ይሄ ቻናል። ዘ ፓወር ኦፍ ሳይለንስ ይላል፣ የቦዲስት ኤንድ ዜድ ስቶሪ ይላል። ስለዚህ ይሄ ቻናል ሞር ፎከስ የሚያደርገው ፐርሰናል ዲቨሎፕመንት ላይ ነው። ራሳችሁን የምታሳድግባቸው የተለያዩ ስኪሎችን ነው የሚያሳያችሁ። ስለዚህ እንደምታዩት ቪዲዮዎቹን በደንብ ገብታችሁ ቼክ አድርጉት። እኔ በጣም ኢንተረስቲንግ ስለሚያደርገኝ ይከታተለዋለሁ። ስለዚህ እንደምታዩት ይሄ ቻናል ኦልሞስት በትንሽ ጊዜ ውስጥ ነው እንደዚህ አይነት ቪው ያገኘው።
ኦልሞስት በየቀኑ ማለት ትችላላችሁ። እዚህ ጋር 8 hour 1 day 2 days 6 days ኦልሞስት በሳምንት 3-4 ቪዲዮዎችን አፕሎድ ያደርጋል። እንደምታዩት በጣም በቀላሉ የሚሰሩ ናቸው፣ ግን ሌንግዛቸው ረጃጅም ቪዲዮዎች ናቸው። ሞቲቬሽናል ላይ ደግሞ ሆኖ ረጃጅም ቪዲዮዎች ደግሞ ሲሆኑ አቴንሽን የመያዝ እና ብዙ ሪኮሜንድድ የመደረግ ቻንስ አላቸው። ስለዚህ እንደምታዩት ቻናሉ በየጊዜው የተለያዩ ኮንቴንቶችን ስፔሲፊክሊ ኤዱኬሽናል ኮንቴንት ሆኖ ኢንስፓይሪንግ የሚያደርጉ የሚያስተምሩ ቪዲዮዎችን ነው የሚለቀው። ስለዚህ እንደምታዩት ቬሪፋይድ ሆኗል። እኔ ሳቀው ከዓመት በፊት ነው ይህን ቻናል ዲስከቨር ያደረግኩት። እኔ ኦልሞስት በጣም ትንሽ ሰብስክራይበር ነበር ያለው። አሁን እንደምታዩት ኢቨን ቬሪፋይድ እንኳን ሆኗል ማለት ነው። ስለዚህ ይህንን አሁን የሚሰራውን ገንዘብ ቼክ ለማድረግ ኮፒ እናርግና እዚህ ጋር ገብቼ ሶሻል ብሬል ላይ እንደምታዩት ኮፒ አድርጌለት ኦኬ አይ ቲንክ ፔስት ልበለው። ይሄው ድሪም ስፓርክስ ይሄው ኦኬ ትሉታላችሁ። አያችሁት አይደለ? ኦልሞስት ይሄ ቻናል በወር ውስጥ የሚሰራውን ማየት ትችላላችሁ። ኦልሞስት ከ$19 እስከ $305 መንዝሊ እርኒንጉ ነው። እንደምታዩት ኦልሞስት በቀን $1 እስከ $10 ሜክ ያደርጋል ይሄ ቻናል። በአመት ደግሞ ከ$654 እስከ $10,000 ሜክ ያደርጋል። አይ ዶንት ኖ ኤስቲሜሽኑ አነሰብኝ። ኦኬ እስኪ እንደገና ሪፍሬሽ ላድርገው። ካለው ቪው እና ሞስትሊ ደግሞ ኤዱኬሽናል ኮንቴንት ነው፣ ሞቲቬሽናል ኒሽ ነው። ስለዚህ ከዚህ በላይ ያገኛል ብዬ ነበር ኤክስፔክት ያደረኩት። ኤኒሃው ግን በወር እስከ $305 ከዚህም በላይ ሜክ ያደርጋል ማለት ነው። ዊዝ ኤ ሲምፕል ቪዲዮ በቃ ኢሜጅ ጀነሬት ታደርጋላችሁ። ከዛም በኋላ ለዛ ኢሜጅ ደግሞ ቪዲዮዎቹን የምትሰሩት ደግሞ ዙም ኢን ኤንድ ዙም አውት ኢፌክት በመጠቀም ማለት ነው። ይሄ ዋናው ነገር እንደዚህ አይነት ቻናሎች የሚያስፈልገው ምንድነው? ስክሪፕታቸው አሪፍ የሆነ ስክሪፕት መሆን አለበት። ተመልካቹን ኢንጌጅ የሚያደርግ የሚይዝ ስክሪፕት መሆን አለበት። ያ ነው ዋናው ነገር። ስለዚህ ፕሮምፕት ስንጠቀም ቻት ጂፒቲ ላይ ኦር ዲፕሲክ ላይ ባሉት ኤአይዎች ላይ ጀነሬት ስናደርግ በደንብ አድርገን አሪፍ የሆነ ስክሪፕት እንዲሰጠን መጠየቅ ይኖርብናል ማለት ነው። ዋናው ነገር እሱ ነው። ምክንያቱም እንደዚህ አይነት ኒሽ የሚመለከቱ ተመልካቾች የሚፈልጉት ምንድነው? ኮንቴንቱ ምን አለው፣ ምን ቁም ነገር አገኝበታለሁ የሚለውን ነው። ቪዲዮ አሪፍ መሆን አለበት፣ ግን ሞር ፎከስ መስጠት ያለበት ምን ላይ ነው? ስክሪፕቱ ላይ ነው። ስለዚህ ይሄ ቻናል ኦልሞስት ይሄንን ያክል ሜክ ያደርጋል። ሁለተኛው ቻናል እንደምታዩት ዘ ግሮዝ ፓራዶክስ ይላል። ይሄኛውም ኢንተረስቲንግ የሆነ ቻናል ነው። ከመጀመሪያው ይቀራረባል፣ ሞቲቬሽናል ነው። ይሄኛው ትንሽ ለየት የሚያደርገው ቪዲዮዎቹ ምን ለማድረግ ተሞክሯል? አኒሜት ለማድረግ ሞክሯል። ይሄ ቻናል እንደምታዩት 136 ቪዲዮ ነው አፕሎድ ያደረገው። 146,000 ሰብስክራይበሮችን አግኝቷል። ስለዚህ ማየት ትችላላችሁ። ሌተስት የሆነውን ቪዲዮን እንየው። አሁን ሌተስት የሆነውን ቪዲዮ ማየት ትችላላችሁ። በቀላሉ ኢሜጅ ጀነሬት ያደርጋል። ከዛም በኋላ ፍሪ የሆኑ ኤአይዎች አሉ በቀላሉ ምንም ያደርጉልን ኢሜጁን ወደ ቪዲዮ የሚቀይሩልን። ተመልከቱት። አሁን ይሄንን ማየት ትችላላችሁ። ቪዲዮቹ ማየት ትችላላችሁ። አኒሜሽኖች ሆነው ምንድናቸው? ምስሎቹ የሰው ሆነው ግን በአሻንጉሊት ካራክተር ነው የተሰሩት። እንደምታያቸው በቀላሉ ይሄንን በሊዮናርዶ ኤአይ ጀነሬት ማድረግ እንችላለን። እንዴት እንደምንሰራ አሳያችኋለሁ። በተለይ ይሄንን ቻናል እኔ ራሱ ሰራበታለሁ። ይሄንን ቻናል ልክ የዚህን ቻናል ኮፒ አድርጌ በዚህ መንገድ እኔ የምሰራበት ቻናል አለኝ። ስለዚህ ኤቭሪቲንግ እንዴት አድርጋችሁ ነው ስቴፕ ባይ ስቴፕ ይሄንን ቪዲዮ መስራት የምትችሉት የሚለውን ሼር አደርጋችኋለሁ። እንደምታዩት በጣም በትንሽ ጊዜ በጣም ትልቅ ቪው ያገኘ ቻናል ነው። እንደምታዩት ፖፑላሩ የምታዩት ዘ ግሮዝ ፓራዶክስ የ2.3 ሚሊዮን ከ4 ወር በፊት የተሰራ ቪዲዮ ነው። 1.2 ሚሊዮን ቪው ከ6 ወር በፊት የተሰራ ቪዲዮ ነው። ተመልከቱት። በተለይ ይሄኛው በደንብ አዳምጡት። ፖፑላር የሆነው ሙሉን እኔ ተከታትየዋለሁ። በጣም ኢንተረስቲንግ ነው ማለት ብዙ ሌሰን ታገኙበታላችሁ። ኤዱኬሽናል ኮንቴንት በባህሪው ደግሞ እንዳልኳችሁ ሲፒኤሙ ከፍ ያለ ነው፣ ክፍያው ከፍ ያለ ነው። ስለዚህ ይህናውን ቼክ እናድርገው እስኪ። ኮፒ ላድርግና ወደ ሶሻል ብሬል ላይ ልግባና እንደምታዩት ሊንኩን ፔስት ልበለው። ግሮዝ ፓራዶክስ እንደምታዩት ይሆንና መጣልኝ። ክሎዝ ልበለው አዱን። ይሄኛው ቻናል በጣም የሚገርማችሁ ኢቭን ስክሪፕት ራሱ በቀላሉ ማግኘት ትችላላችሁ። ኢንተረስቲንግ የሆነ ስክሪፕቶችን ከቻት ጂፒቲ ዲፕሲክ እንዲሰጧችሁ ማድረግ ትችላላችሁ። እና ተመልከቱት ይሄንን። ይሄ ደግሞ መንዝሊ ኢስቲሜትድ እርኒንጉ በወር ከ$390 እስከ $6,200 ሜክ ያደርጋል በወር ማለት ነው። ኦልሞስት በደንብም ያደርጋል። እንደምታዩት በአመት ከ$2,200 እስከ $35,000 ሜክ ያደርጋል። እንግዲህ መመልከት ትችላላችሁ። ይሄው በየቀኑ ያለውን ስታት ያሳየናል። አሁን 2025 06 11 ነው።
እንደምታዩት ከ15 እስከ $243 በቀን ይሰራል ማለት ነው ይሄ ቻናል። ኦልሞስት አብዛኛው ደግሞ ወደ ከፍተኛው አካባቢ ነው የሚሆነው በራሴም ቻናል ላይ ስለማውቀው ማለት ነው። ስለዚህ አሁን ይሄ ከ$390 እስከ $6200 ሜክ ያደርጋል ማለት ኦልሞስት ከግማሽ በላይ ያለው ነው ኤስቲሜሽኑ የሚሆነው። ከ$3000 በላይ ይሄ ቻናል በወር ሜክ ያደርጋል ማለት ነው። ስለዚህ የሚሰራውን ቪዲዮ ብታዩት በጣም ነው የምትገረሙት። ኦልሞስት ብዙ ሌሰን አለው፣ ግን ደግሞ በቀላሉ መስራት እንችላለን። በቀላሉ ይህንን ቻናል ሙሉ ለሙሉ እያሳየው እኔ ፉል ኮርስ ቪዲዮ ሰራላችኋለሁ እኔም ራሴ ስለምሰራበት ማለት ነው። እና በጣም ነው የሚገርመው። ኦልሞስት 146K ሰብስክራይበር አለው። ቪው ደግሞ በየጊዜው የሚለቃቸው ቪዲዮዎች በየጊዜው ኮንሲስታንት የሆነ ተመልካች አላቸው። እንደምታዩት አሁን ትላንት የተለቀቀ ነው 6200 ተመልካች አግኝቷል ገና በአንድ ቀን ማለት ነው። ስለዚህ ማየት ትችላላችሁ። ሌላው ቻናል ደግሞ እንደምታዩት ዜን ቮይስ ይላል። ይሄኛውም ሞቲቬሽናል ኒሽ ላይ ሆኖ የሚሰራ ነው። ሞር ፎከስ የሚያደርገው ዜን ስቶሪዎች ላይ ነው። ስለዚህ ይሄም ቪዲዮ አሁን ካሳየኋችሁ ጋር ተቀራራቢ የሆነ ቪዲዮ ነው። እንደምታዩት ሁሉም እንደዚህ አይነት እንትኖች ቪዲዮዎች ምን አላቸው? ካፕሽን አላቸው ወይም ደግሞ የሚሉትን ነገር በጽሁፍ ያስቀምጣሉ። ያ ደግሞ በቀላሉ በካፕከት ላይ መስራት እንችላለን ፍሪ በሆነ መንገድ። እንደምታዩት ይሄኛው ደግሞ ሌላኛው ቻናል ነው። ይኸው ማየት ትችላላችሁ። በቃ ካራክተሮቹ የሰው ናቸው፣ ግን በአኒሜሽን መንገድ ነው የሰዎቹ እንደምታያቸው። ከዛም በኋላ መሀል ላይ ምን አለው? ይሄ እንደምታዩት ድምፁን ኦፍ ላድርገው እንዳይረብሻችሁ። መሀል ላይ ነው የሚመጣው ምኑ ካፕሽኑ እንደምታዩት። ስለዚህ ካፕሽኑ በራሱ ኢንተረስቲንግ ነው፣ ይስባችኋል። ካፕሽኑ በራሱ እንደምታዩት በደንብ ምን የሚያደርጉ ሞቲቬት የሚያደርጉ ኢንስፓየር የሚያደርጉ ኮንቴንቶች ናቸው። ስለዚህ ኢቨን እነዚህ የሚሰሩትን ኮንቴንት እንኳን ወደ አማርኛ ቀይረን በቀላሉ በአማርኛ ራሱ መስራት እንችላለን። ይህንን አኒሜሽን ተጠቅመን ኢንጌጅ ያደርጋል። በአማርኛ በተለይ ብዙ የተሰራበት አይደለም። ስፔሻሊ አሁን ይሄ ራሱ አንድ ሪኮሜንዴሽን ነው። እነዚህን ስቶሪዎች ወደ አማርኛ በድምጻችሁ ተርጎማችሁ በቀላሉ ምን ማድረግ እንችላለን? ይህንን ስቶሪውን ተጠቅመን አኒሜሽኖቹን ተጠቅመን መስራት እንችላለን። አሁን በጣም ዶሚኔት እያደረጉ ነው በእንግሊዘኛ ኮንቴንት። የአማርኛ ላይ ግን ያን ያህል አላየውም የአማርኛ ላይ ግን። ስለዚህ ይህንንም ማየት ትችላላችሁ። ኮፒ አድርጋችሁ ቀላል ነው። ሁላችሁም በስልካችሁ ቼክ ማድረግ ትችላላችሁ። አሁን ላይ እንዴት ነው እየተሰራ ያለው? ገንዘቡን ማሳያችሁ ለምን መሰላችሁ? አንደኛ እናንተም ኢንስፓየር እንድትሆኑ ነው። ይሄን ያክል ከተሰራበት እኔ ለምን ቁጭ እላለሁ ብላችሁ ራሳችሁ እንድታነሳሱ ስለምፈልግ ነው ገንዘቡን ማሳያችሁ። ይሄን ደግሞ ማየት ትችላላችሁ። ከ$94 እስከ $1500 ሜክ ያደርጋል በወር። በአመት ደግሞ ከ$525 እስከ $8400 ሜክ ያደርጋል። ይሄ ኤስቲሜሽኑ ነው። አብዛኛው ግን የሚሆነው ግን ወደ ሃይ ኢንዱ ነው፣ ወደ መጨረሻው ነው የሚሆነው። ስለዚህ ኦልሞስት ወደ $8000-7000 በአመት ሜክ ያደርጋል ማለት ነው ይሄ ቻናል። አሁን ባለበት ስታት ቪው ደግሞ እየጨመረ በሚሄድ ቁጥር ደግሞ ከዚህም በላይ ደግሞ ሜክ ያደርጋል። ስለዚህ እንዴት ኢዚ በሆነ መንገድ ቪዲዮዎችን እየሰራን ይህንን ያክል ገንዘብ ሜክ ማድረግ እንደምንችል ነው የሚያሳያችሁ ኢትዮ አውቶሜሽን። ስለዚህ በቀላሉ ቁጭ ብለን ኮምፒውተር ላይ ትኩረት ሰጥተን የሆነ ስክሪፕት ቫልዩ የሚሰጥ ስክሪፕት እየሰጠን ምን ማድረግ ነው ቪዲዮ መስራት። ያ ቪዲዮ ደግሞ ሰዎች ላይ በሚፈጥረው ተጽዕኖ ገንዘብ ሜክ ማድረግ ማለት ነው። ስለዚህ በጣም ኢዚ የሆኑ መንገዶች ናቸው እነዚህ ሶስቱ። ስፔሻሊ ሞቲቬሽን ላይ ፎከስ ያደረጉ ናቸው። እኔም ራሴ ኢንስፓየር ሆኜ በተለይ ይሄኛውን ዘ ግሮዝ ፓራዶክስ የሚለውን እኔ ራሱን በዚህ ሜተድ ወስጄ እየሰራሁበት ያለ ቻናል ስላለ ስቴፕ ባይ ስቴፕ ይሄንን አሰራር አሳያቸዋለሁ። እንድሰራላችሁ የምትፈልጉ ደግሞ ካላችሁ ኮሜንት ላይ አስቀምጡልኝ። በተለይ ቪዲዮን በደንብ እያያችሁ እንደሆነ እረዳለሁ ማለት ነው። ስለዚህ ዘ ግሮዝ ፓራዶክስ የሚለውን ቻናል በደንብ እንድሰራላችሁ ኮሜንት ላይ አስቀምጡልኝ። ይሄን አይተናል። ከዛም በኋላ ሌላ ደግሞ የምናየው ደግሞ ምንድነው የአኒሜሽን ስቶሪስ የሚል ነው። እንደምታዩት ይሄ ደግሞ ሞር ሾርት ቪዲዮ ነው። የሾርት ቪዲዮ ቻናል ነው። ስለዚህ እንደምታዩት በቀላሉ ይሄ ደግሞ ትንንሽ ስቶሪዎችን ኢንጌጂንግ የሚያደርጉ ስቶሪዎችን ሾርት በሆነ መንገድ የሚያቀርብ ነው። እንመልከተዋል። ለምሳሌ ፖፑላር የሆነውን ቪዲዮ እንመልከተው። 717000 ሰብስክራይበር አለው። 133 ቪዲዮ ብቻ ነው የጫነው። እንግዲህ ሰብስክራይበር ማግኘት እንዴት ቀላል እንደሆነ ማየት ትችላላችሁ። አሁን ይሄ 4.1 ሚሊዮን ቪው አለው። ለርን ፍሮም ዘ ሚስቴክ ኦፍ አዘርስ ነው የሚለው። እንደምታዩት ተመልከቱት ቪዲዮ። ይኸው ማየት ትችላላችሁ። በቃ ስቶሪ ያለው። ከዛም በኋላ ኢሜጆችን ጀነሬት አድርጎ ኢሜጁን ምን ማድረግ ነው አኒሜት ማድረግ ነው። ዙም ኢን ኤንድ ዙም አውት ኢፌክት ተጠቅሞ ማለት ነው። እንደምታዩት በቃ ይሄው መሃሉ ላይ ግን ምን አለ? ካፕሽን አለ። ካፕሽኑ
ምንድነው ካፕሽኑ ራሱ ኢንጌጅ እንዲያደርግ ተመልካቹን የሚሉትና እያንዳንዱን ነገር ከፊት ለፊት ካፕሽኑ ላይ ታዩታላችሁ ማለት ነው። ስለዚህ ተመልከቱት። አሁን ይሄ ራሱ በቀላሉ የሚሰራ ቻናል ነው፣ በቀላሉ ማለት ነው። ስቶሪውን ጀነሬት ታደርጉታላችሁ ቻት ጂፒቲ ላይ፣ ከዛም በኋላ ኤዲት ማድረግ ነው። ኦልሞስት ማየት ትችላላችሁ ቪዲዮዎቹን በዚህ መንገድ ነው የሚሰሩት። ሾርት ቻናል ነው ይሄ። ኦልሞስት ሎንግ ፎርም ቪዲዮ የለም፣ ሾርት ነው። ስለዚህ ይሄንንም ማየት እንችላለን። አሁን ላይ ደግሞ ሾርት ቻናሎች ደግሞ በደንብ ዶሚኔት እያደረጉ ናቸው። ቲክታክ ከመጣ በኋላ በተለይ ሾርት ቻናሎችን በደንብ ፕሮሞት እያደረገ ነው ዩቲዩብ። ስለዚህ ኮንሲስታንት ሆነን ሾርት ቻናል የምንሰራ ከሆነ ውጤት እናገኝበታለን። እንደምታዩት ኤአይ አኒሜሽን ስቶሪ ይላል። ይሄኛው ኦልሞስት ሾርት ቪዲዮ ስለሆነ እንደነዛኛው ላይሆን ይችላል። ረቨኑ ግን ስቲል ደግሞ ብዙ ቪው ደግሞ ካለው ደግሞ ከዛም በላይ ያገኛል። ተመልከቱት። አሁን ይሄንን በወር $57 እስከ $906 ሜክ ያደርጋል። ኦልሞስት ሾርት ቻናል ስለሆነ ማለት ነው። የይርሊውን አላመጣልኝም። ስለዚህ እስከ $1000 ራሱ ሜክ ያደርጋል ማለት ነው በቀላሉ። $1000 ቀላል አይደለም በእኛ በኢትዮጵያውያን ኮንቴክስት ስናየው። ስለዚህ በቀላሉ እነዚህን ስቶሪውን ዊዝን ሰከንድ ጀነሬት አድርግልኝ ትሉታላችሁ ቻት ጂፒቲን። ኢቨን እኔ ከዚህ በፊትም ቪዲዮ አሳይቻለሁ እንዴት አድርጋችሁ ነው የሌሎችን ቻናል ስቶሪውን ወስዳችሁ ወደ እናንተ ኮንቴክስት ቀይራችሁ መስራት የምትችሉት የሚለውን እሱን ማየት ትችላላችሁ። ኤአይ ዩቲዩብ አውቶሜሽን ፉል ኮርስ የሚለው ላይ ማለት ነው። ስለዚህ በቀላሉ እሱን እንዴት አድርጋችሁ የነሱን ስቶሪ ከነሱ ስቶሪ ኮንቴክስት በነሱ ስቶሪ ኮንቴክስት መሰረት ቪዲዮ እንዲሰራላችሁ በቀላሉ ኤአይ ማድረግ ትችላላችሁ። ስለዚህ ይሄም ሌላኛው ኒሽ ነው ኤአይ አኒሜሽን ስቶሪስ። እናንተ ገብታችሁ እያንዳንዱን ቼክ ማድረግ ትችላላችሁ ስማቸውን እያስገባችሁ። ሌላው ደግሞ ኢንተረስቲንግ የሆነው ኒሽ አኒማል ኒሽ ነው። በተለይ ኤአይ ከመጣ በኋላ የተለያዩ አኒማሎችን ከሰው ጋር ኮምባይን በማድረግ የሚሰራ ቻናል ነው። እንደምታዩት ቶድ ኤአይ አኒማል ይላል። ይሄ ቻናል በጣም ኢንስፓየር የሚያደርግ ነው። በጣም ፈኒ ነው። እንደምታዩት አኒማሎችን ከልጆች ጋር ኮምባይን በማድረግ በተለያየ መንገድ ነው የሚሰራው። እንደምታዩት ፖፑላሩን እንየው። ይሄ ቻናል ኦልሞስት እንደምታዩት 33 ሚሊዮን ቪው ነው ያለው ፖፑላሩ ቪዲዮ። ተመልከቱት፣ ቪዲዮን ተመልከቱት። ኦልሞስት ተመልከቱት። የተለያየ አይነት አኒማሎችን በእጁ ይዞ አኒሜት ማድረግ ማለት ነው። ይሄ ደግሞ በቀላሉ መሰራት ይችላል። በቀላሉ ማለት ነው። አሳያችኋለሁ እንዴት እንደሚሰራ እያንዳንዱን ቻናል ተመልከቱት። አህያም በእጁ ይዞ፣ እቺ ደግሞ ወፍ ናት፣ ፈረስ ናት። በቃ በዚህ መንገድ ነው የተሰራው። 513,000 ላይክ አለው። ኦልሞስት ኢንጌጅመንት ራሱ ከፍ ያለ ነው። ስለዚህ በዚህ መንገድ እናንተም የተለያዩ ስቶሪዎችን በቃ አሁን ላይ ደግሞ እንስሳትን ብዙ ሰው ይወዳል፣ ህፃናትንም ብዙ ሰው ይወዳል። ስለዚህ እንስሳትንና ህፃናትን ኮምባይን አድርጋችሁ የሆነ አኒማል ኒሽ ብትሰሩ በጣም ውጤታማ ያደርጋችኋል። ተመልከቱ ቪዲዮዎቹን። ሌተስት የሆነውንም ማየት እንችላለን። ሌተስት የሆነውን ቪዲዮ ብታዩት ኦልሞስት ኩዊት ቤቢ ሴይንግ ፓፓ ይላል። በቃ ይሄው ጥጦ ይዞ ፓፓ እያለ ሲያወራ ማለት ነው። ኦልሞስት አሁን ይሄ ሌተስት አሁን በቅርብ የለቀቀ ስለሆነ ነው፣ ትንሽ ነው ተመልካቹም። ግን እንደምታዩት 14K 30K 62K እንግዲህ ይህንን ያክል ማለት ቀላል አይደለም። ቻናሉ ሞኔታይዝ ነው። ስለዚህ አርፒኤሙ ደግሞ ሾርት ላይ አሁን ከፍ ብሏል። እስቲ አሁን ይህንን እንየው ሜክ የሚያደርገውን። ሾርት ቻናል ላይ የምነግራችሁ ነገር አሁን ቲክታክ ስላለ በጣም ኮምፒት እያደረገ ስለሆነ ከዩቲዩብ ጋር አርፒኤማቸው ከፍ ያለ ነው። በ1000 ቪው እስከ 25 ሳንቲም የምታገኙበት አለ። እስከ 25 ሳንቲም የምታገኙበት ጊዜ አለ። ሾርት ላይ ደግሞ ቪው ደግሞ ማግኘት በጣም ቀላል ነው። ማለት የምትሰሩ ኮንቴንት ኢንጌጂንግ ከሆነና አሪፍ የሆነ ኮንቴንት ከሰራችሁ በቀላሉ ቪው ታገኛላችሁ። ስለዚህ ነው ይሄ ደግሞ በጣም ብዙ ነው። $1,900 እስከ $30,000 ሜክ ያደርጋል ይሄ ቻናል ማለት ነው። ኦልሞስት ካለው ቪው አንጻር የማድረግ አቅምም አለው ካለው ቪው አንጻር። ምክንያቱም ሾርት ቻናል እንዳልኳችሁ እስከ 25 ሳንቲም ባንድ ቪዲዮ ያገኛል በ1000 ቪው። ስለዚህ 1 ሚሊዮን ቪው ሲኖራችሁ አስቡት የሚኖረውን። በአመት ደግሞ ከ12K እስከ 185K ዶላር ይሰራል ማለት ነው። ስለዚህ እነዚህ በቀላሉ ነው የሚሰሩት። ስለዚህ እነዚህን ቻናሎች ኢቭን እንዴት እንደሚሰራ አሳያችኋለሁ ቪዲዮ። በተለይ ኤአይን ተጠቅማችሁ በደንብ ኢንስፓየር እያደረጋችሁ ኮንቴንት እየሰራችሁ ገንዘብ ማግኘት ከተቻለ ወይ ኖት ለምን ቴክኖሎጂውን ተጠቅመን እኛ የምንጠቀምበት ሰውን የምንጠቅምበትን መንገድ አንፈልግም? ለዚህ በቀላሉ እንደምታዩት ኢንጌጂንግ የሆኑ ናቸው። በቀላሉ በሊዮናርዶ ኤአይ ጀነሬት ይደረጋሉ ኢሜጆቹ። ከዛ ደግሞ ቪዲዮ ደግሞ ፍሪ የሆኑ ቱሎች አሉ። አሁን ላይ ደግሞ በጣም ሌተስት የሆነ ደግሞ
ካፕከት ብቻ ሙሉ ለሙሉ ቪዲዮ ካፕከት ኤአይን ተጠቅማችሁ ሙሉ ለሙሉ ቪዲዮ የምትሰሩበት መንገድ መጥቷል። ስለዚህ በቀላሉ ኤአይን ተጠቅመን በደንብ መስራት እንችላለን። ስለዚህ በዚህ 3 ወር ላይ በደንብ እንሰራለን ማለት ነው። እኔም እያንዳንዱን ቪዲዮ አሳያችኋለሁ። እናንተም ቻናላችሁ ላይ በደንብ ኮንሲስታንት ሆናችሁ ቪዲዮዎችን ትሰራላችሁ ማለት ነው። ስለዚህ ይሄኛው ሌላ ኢንስፓየር የሚያደርግ ቻናል ነው። ሌላኛው ደግሞ እችኛዋን ሰርች የላችኋለሁ ይመስለኛል ከዚህ በፊት የሎ ቺክስ የሚለው ይሄኛውም ተመሳሳይ የሆነ ቻናል ነው። ኦልሞስት ይሄ ደግሞ 2.83 ሚሊዮን ቪው አለው በ19 ቪዲዮስ። እንግዲህ ትክክለኛ በዛ መንገድ ሰርቶት ከሆነ እንደምታዩት አሁን ይሄ 2.2 ሚሊዮን ቪው አለው ይሄ ቪዲዮ ማለት ነው። የ1 ደቂቃ ቪዲዮ ነው። ቺክ ጋት ኢንሰልትድ ባይ አዘር ቺክስ ይላል። ስለዚህ እንዴት ኢንጌጅ እንዳደረገ ማየት ትችላላችሁ። በ1 ደቂቃ ቪዲዮ ኦልሞስት ወደ 2.2 ሚሊዮን ቪው። ብዙ ሰውም ደግሞ እዚህ ላይ በእርግጠኝነት ሰብስክራይብ ያደርገዋል ይሄንን ቻናል። ቪዲዮን ተመልከቱት። ቺክ ጀነሬት ታደርጋላችሁ። ከዛም በኋላ አኒሜት ማድረግ ነው እና ስቶሪ መፍጠር ነው ትልቁ ነገር። ስቶሪ በዛ ቪዲዮ ላይ የሆነች መልእክት ማስተላለፍ። እንደዚህ አይነት ደግሞ አኒማል ሊሾች ደግሞ ስቶሪ ይፈልጋል። ልክ የሰው ልጅ ተጎርቶ የሆነ ነገር ሀፕን ሲያደርግበት እንደሚያሳየው በሰው ልጅ ሀፕን የሚያደርገውን ስቶሪ ወደ አኒማል ተቀይሩታላችሁ ማለት ነው። እንደዛ ሲሆን ኢንጌጅ ያደርጋል። የሚያየውንም ሰው በሰው ብናየው የተለየ ነገር አይደለም፣ ግን አኒማሎች ግን ሲሰሩት ኢንጌጅ ያደርገናል ማለት ነው። ለዛም ነው አኒማል ሊሽ አሁን ላይ በጣም ትሬንዲንግ የሆነና በጣም ቪው እያገኘ ያለው። ስለዚህ እችኛዋንም ማየት ትችላላችሁ ቪዲዮን ገብታችሁ። የሎ ቺክስ ነው የሚለው በደንብ አድርጎ ነው ምን የሚያደርገው ቪዲዮዎችን የሚሰራው። ሾርት ቻናሉንም ሾርት ቪዲዮዎችን ማየት ትችላላችሁ። እንደምታዩት ሾርት ቪዲዮ ሜን ካራክተሯ ማናት? ይቺ የሎ ቺክ ናት። ስለዚህ ሜን ካራክተሯ እሷን ከተለያዩ ነገሮች ጋር እያደረገ ነው የሚሰራው። ስለዚህ እናንተም የሆነ አኒማል ትመርጡና ለምሳሌ ውሻ፣ ድመት በጣም ተወዳጅ ናቸው። ስለዚህ ድመትን ከሆነ ልክ እነሱ ይሄ በሚሰራበት መንገድ ይሄ ሜን ካራክተሩ ማን ነው? ቺክ ነው አይደለ? የሎ ቺክስ ናት። ስለዚህ እናንተ ደግሞ ድመትን ኦር ደግሞ ውሻን ትመርጡና እነሱን ይሄ በሚሰራበት መንገድ ምን ማድረግ ነው? ኢቭን ይሄንን ስቶሪ ተወስዱና ወደ ውሻ ቀየራችሁት ማለት ትራንስፎርም አደረጋችሁት ማለት ነው። ኮፒ አደረጋችሁት አይደል የሚባለው። ወደ ድመት ቀየራችሁት ማለት ልክ እንደዛ ማለት ነው። ስለዚህ ከዚህ ቻናል ላይ ኢንስፓይሬሽን ተወስዱና ይሄ በዚህ አኒማል ከሰራው እኔ ደግሞ በሌላ አኒማል በሰራው ምን ችግር አለው? ተመሳሳይ ስቶሪ ተጠቅማችሁ። ስለዚህ እንደዛ ነው። አሁን እንደዚህ ብዙ ቻናሎች አሉ እንደዚህ የሚሰሩ። ስለዚህ እናንተም ይሄንን ኢንስፓይሬሽን መውሰድ ትችላላችሁ። ይሄንንም ማየት ትችላላችሁ። ቪዲዮ እንዳይረዝም ጀስት ረቨኑን እየገባችሁ ማየት ትችላላችሁ። ሌላው ደግሞ ቻናል ደግሞ ምንድነው? ቦዲ ሀብ የሚባል ነው። ይሄ ደግሞ ሄልዝ ላይ ያለ ቻናል ነው። ሄልዝ ላይ ያለ ቻናል ነው። በተለይ ሞር ፎከስ የሚያደርገው ፊትነስ ፕላስ ሄልዝ ነው። ይሄ ቻናል ኦልሞስት የቆየ ቻናል ነው። እኔ በረጅም ጊዜ ሆኖኛል ስከታተለው። ግን ምን ልላችሁ ፈልጌ ነው ኮንሲስታንት ሆናችሁ ከሰራችሁ እንደዚህ አይነት ለውጥ ማምጣት እንደሚቻል ነው። ይሄ ቻናል ኦልሞስት ሞር የሚለውን ልግባና ሌላችሁ ይኸውላችሁ 2016 ነው የተከፈተው። የቆየ ቻናል ነው ያልኳችሁ ለዛ ነው። እኔም ረጅም ጊዜ ነው ይሄን ቻናል ሳቀው። ስለዚህ ቦዲ ሀብ ነው የሚለው እንደምታዩት 1.5 ሚሊዮን ሰብስክራይበሮች አሉት። 1300 ቪዲዮዎችን ጭኗል። ግን ቪዲዮዎቹን እኔው ሌቴስት የሆነውን ቪዲዮ አሁን ፖፑላር አለው። ፖፑላር የሆነው በጣም የታየለት ቪዲዮ የትኛው ነው ማየት ትችላላችሁ። 20 ሚሊዮን ቪው 20 ሚሊዮን ቪው what will happen if you plank every day for 1 minute ይላል። ፕላንክ ኤክሰርሳይዝ ይሄን ከሰራን ምን ሀፕን ያደርጋል? ቪዲዮን ከፍተን እንየው። በቀላሉ በቃ አኒሜት በማድረግ ነው። በዛን ጊዜ ኤአይ ሳይመጣ ኦፍ ኮርስ ለአኒሜሽን ለሚሰራላችሁ ሰው ትከፍላላችሁ፣ ክፍያ ይኖራል ወይ እናንተ ነው የምትሰሩት። አሁን ላይ ግን አሁን እዚህ ጋር ያለውን ነገር እንደምታዩት ኢቭን አሁን ይሄ በእንትን ነው ይወላችሁ ፎቶ ተጠቀመ። ከዛም በኋላ እንደምታዩት ከላይ ካፕሽን አለው ማለት ነው። በቃ ማየት ትችላላችሁ፣ ቪዲዮን ማየት ትችላላችሁ። ግን የሚሰጠው ቫልዩ ከፍ ያለ ስለሆነ ብዙ ሰዎች ኢንጌጅ ስላደረገላቸው በጣም ብዙ ሰው ኢንተራክት አድርጎበታል። 509,000 ሰው ላይክ አድርጎለታል። 20 ሚሊዮን ቪው ደግሞ አግኝቷል። ከ5 ዓመት በፊት የተጫነ ቪዲዮ ነው። ተመልከቱት። አሁን ይሄ ኢቨን ፊትነስ ላይ ራሱ በደንብ ቻትጂፒቲን ጠይቃችሁ ፊትነስ ላይ ስፖርት ስትሰሩ ጡንቻችሁን ለማውጣት ብዙ ነገር አለ መጠየቅ ትችላላችሁ ስፖርት ፊትነስ ላይ። ከዛም በኋላ ያንን አሁን ደግሞ ኤአይ አለ። በኤአይ ቪዲዮን ጀነሬት እያደረጋችሁ ፒክቸሩን እያደረጋችሁ በቀላሉ መልእክት ማስተላለፍ ማለት ነው። አሁን ይሄ በቀላሉ ፒክቸር ነው የተጠቀመው። እንዲያውም ፖፑላር የሆነውን ቪዲዮ ስናየው፣ ሌተስት የሆነውን ደግሞ ስናየው ደግሞ በቅርብ የለቀቀው እንደምታዩት አሁን ደግሞ ኤአይ ስለመጣ በኤአይ ምን አደረገው? አኒሜት አደረገው ማለት ነው። ተመልከቱት። አሁን ይሄኛውን ቪዲዮ ይሄን ቪዲዮ ደግሞ ተመልከቱት። ጌት ፒክቸርስ አት ሆም ይላል። ስለዚህ እንደምታዩት በቃ ተመልከቱ። ይሄ ደግሞ ኤአይ ፒክቸሮች ናቸው።
እንደምታዩት አኒሜት ያደርጋቸዋል ማለት ነው። በቀላሉ ተመልከቱት። ኢቭን ያን ያህል አድቫንስድ የሆነ ኤዲቲንግ ቴክኒክም አይጠቀምም። ስለዚህ ኦልሞስት ቻናላችሁ ደግሞ ጥሩ ውጤት ያመጣላችሁ ደግሞ ከሆነ አሁን ላይ አኒሜተር መቅጠር ትችላላችሁ በቀላሉ። አፕወርክ ላይ ያለ ብዙ ፍሪላንሰሮች ዌብሳይቶች ላይ መፈለግ ትችላላችሁ ሰዎችን የሚሰሩላችሁ። የእናንተ ቻናል በደንብ ገንዘብ ሜክ ያደረገላችሁ ከሆነ ስራውን ምን ታደርጋላችሁ? ዲሊጌት ታደርጋላችሁ። ያ ሰው ሙሉ ታስኩን ይሰራላችኋል፣ እናንተ ቪዲዮ አፕሎድ ማድረግ ማለት ነው። ስለዚህ እዛ ሌቭልም ድረስ መኬድ ይችላል። መጀመሪያ ግን ቻናላችሁ ኮንሲስታንት የሆነ ገንዘብ ሜክ እንደሚያደርግላችሁ ማረጋገጥ አለባችሁ ሰው ቀጥሮ ለማሰራት። ስለዚህ በደንብ ቻናሉን ሪቪው አድርጉት። እናንተም ኢንስፓይሬሽን ወስዳችሁ እንድትሰሩ ነው የምፈልገው እኔ። ይሄኛው ኦልሞስት ብዙ ነው የሚሆነው። ኮፒ እናድርግና እስኪንየው። ሄልዝ ኒሽ ነው፣ ሄልዝ ፕላስ ፊትነስ ነው፣ በጣም ሃይ ሲፒኤም ያለው ነው፣ ብዙ ስፖንሰሮች የሚመጡበት ኒሽ ነው ይሄ። ስለዚህ ክሎዝ ልበለው ይሄ ኦልሞስት ከፍ ያለ ነው የሚሆነው እስካሁን ካየናቸው ማለት ነው። ከፍ ያለ ነው የሚሆነው። ኦኬ አንዳንድ ጊዜ ሶሻል ብሌድ ሪፍሬሽ ላድርገው። ኦኬ እንደምታዩት በቀን ተመልከቱ፣ በወር $143 እስከ $2300 ነው ሜክ የሚያደርገው። በቀን የሚሰራውን ተመልከቱ። በቀን ይሄውላችሁ። ሌላውን ተውትና በቀን እንኳን ከ$9 እስከ $138 ይላል አይደል? $100 እንኳን ሜክ ቢያደርግ አስቡት። በቀን $100 እንኳን ሜክ ቢያደርግ ምን ያህል ገንዘብ እንደሆነ አስቡት። ስለዚህ በጣም የሚሰራበት ቻናል ነው። ኦልሞስት ረጅም ጊዜ ነው የቆየው ቦዲ ሀብ። ስለዚህ በተለይ ኮንሲስታንት ሆነን የምንሰራ ከሆነ በደንብ ዩቲዩብ እንደሚከፍል ነው የሚያሳየው። ሚስተር ቢስትን ታውቁታላችሁ አይደል? አይ ቲንክ አሁን ላይ ወደ 400 ሚሊዮን ሰብስክራይበሮችን ገብቷል። አንደኛ ነው በዩቲዩብ ላይ። ኦልሞስት ከ100 ቪዲዮዎች በላይ አፕሎድ ሲያደርግ ማንም አያውቀውም ነበረ። ገብቷችኋል? ከ100 ቪዲዮዎች በላይ አፕሎድ ከሚያደርግ ድረስ ምንም አይታወቅም ነበረ። ዝም ብሎ ነበር የሚሰራው። የድሮ ቪዲዮዎቹን ገብታችሁ ማየት ትችላላችሁ ሚስተር ቢስትን። እና ዩቲዩብ ምን ይፈልጋል? ኮንሲስታንት ይፈልጋል። በአንድ ጊዜ ውጤት የምታመጡበት አይደለም። ኢቨን ትምህርት እንኳን ተምረን 12 ዓመት ከዛ ዩኒቨርሲቲ ስንት ዓመት ተምረን ነው ስራ የምንይዘው። ልክ እንደዛ ነው ዩቲዩብም ጆርኒ ነው። በአንድ ጊዜ የምታሳኩት አይደለም። ግን ኮንሲስታንት ሆነን የሆነ ኒሽ ላይ እኛ ኢንተረስትድ በሆንበት ነገር ላይ መርጠን በየጊዜው ቪዲዮ የምንሰራ ከሆነ ግን ከአንድ ዓመት በኋላ ያ ቻናል ብዙ ነገር የሚያስተዳድረን ይሆናል። ብዙ ኢምፓክት የሚፈጥርልን ቻናል ይሆናል። ከ5 ዓመት ከ10 ዓመት በኋላ ደግሞ ብዙ በቃ ልክ እንደዚህ ትልቅ ሂውጅ የሆነ ቻናል ይሆናል ማለት ነው። ስለዚህ ያንን አስዩም በማድረግ ነው መጀመር ያለብን። ቻናል ወደ ውጤት ለማምጣት ሲሆን ወደፊት ብዙ ነገሮች ልንሰራበት እንደምንችል ስኪልን የምናሳድግበት ብዙ ሰዎችን የምናስተምርበት ቻናል እንደሆነ አስዩም አድርገን ነው መክፈት ያለብን። ስለዚህ የኔ ቻናል አሁን 25000 ሰብስክራይበር አለው አይደለ? ከዓመት በኋላ ስንት እንደሚደርስ አላውቀውም። እያደገ ነው የሚሄደው። ገብታችኋል? ልክ እንደዛ እናንተም ቻናል ስትጀምሩ ወደፊት እንደሚያድግ ለውጥ እንደሚያመጣላችሁ ፋይናንሻሊ ሰፖርት እንደሚያደርግላችሁ እያወቃችሁ ነው። ስለዚህ እያንዳንዱን ገንዘቡን የማሳያችሁ ለዛ ነው። እኔ ይህን ያህል የሚሰራበት ከሆነ ምንድን ነው የማደርገው ብላችሁ ራሳችሁ እንድትጠይቁ ነው። ስለዚህ ሄልዝ ኒሽ ደግሞ በተለይ ሄልዝ ኒሽ በደንብ የሚሰራበት ኒሽ ነው። እኔም ይሄንን ቻሌንጅ የጀመርኩት በሄልዝ ኒሽ ነው። ስለዚህ ይሄንን ኢንፎርሜሽን ስለማቅ ነው እኔም። ስለዚህ በጣም ኢንተረስቲንግ የሆነ ቻናል ነው። ቦዲ ሀብ በደንብ ማየት ትችላላችሁ። በደንብ አድርጋችሁ ቼክ አድርጉት። እንደምታዩት ፊትነስ ፕላስ ሄልዝ ነው። ሁለቱን ነው አብሮ የያዘው። ሁለቱም ቢግ የሆኑ ኒሾች ናቸው። ፊትነስ ራሱ የቻለ ኒሽ ነው። በስፖርት መስራት ትችላላችሁ። ራሱን የቻለ ኒሽ ነው። ሄልዝ ደግሞ ራሱን የቻለ ኒሽ ነው። የተለያዩ ቪዲዮ አይነቶች ናቸው። ስለዚህ እናንተም ፊትነስ ላይ አሁን ኢንተረስትድ የሆነ ስፖርት ላይ ኢንተረስትድ የሆነ ሰው ኤክሰርሳይዝ ማድረግ የሚወድ ሰው በቀላሉ በኤአይ ጀነሬት አድርጎ ለፑሽአፕ ስንሰራ የሚያወጣልን መስሌቱ ነው። የትራይሴፕስ ለባይሴፕ የተለያዩ አይነት አሰራሮች አሉ። እሱን በቪዲዮ ሾርት በሆነ መንገድ ሊሆን ይችላል፣ ሎንግ ፎርም በሆነ ቪዲዮ ሊሆን ይችላል፣ ማሳየት ይችላል። እንግሊዝኛ ቋንቋ መነቸገር ደግሞ ከሆነ በአማርኛ መስራት እንችላለን። ምንም ችግር የለውም። አማርኛ ብዙ ተመልካች አለና ይህንን በደንብ ልነግራችሁ ፈልጋለሁ። ሌላው ቻናል ደግሞ እንደምታዩት ገት ኤአይ አርት ይላል። ይሄኛው ደግሞ ኢንተረስቲንግ የሆነ ቻናል ነው። በቃ ኦልሞስት የሰውነታችን ኦርጋኖች እንዴት ነው የሚሰሩት የሚለውን ነው። አይ ቲንክ ከዚህ በፊት ነግሬያችሁን አላቅም እና ማየት ትችላላችሁ። ፖፑላሩን ማየት እንችላለን። 196 ሚሊዮን ቪው ነው ያለው። ስለዚህ ጀስት ሆዳችን ውስጥ ያለው ኦርጋኑ እንዴት ነው የሚሰራው የሚለውን ነገር ነው እኔ የተረዳሁት ቻናሉ። ይኸው ማየት ትችላላችሁ።
ኦልሞስት ኢለስትሬሽን ኦፍ ኮንስቲፔሽን አኒሜሽን ገት ኤአይ ይላል። በጣም አጭር ቪዲዮ ናት እንደምታያት፣ በጣም አጭር ቪዲዮ ናት። ኦልሞስት ስንት ሰከንድ መሰለ? 6 ሰከንድ ናት ቪዲዮዋ። ግን እይታውን ተመልከቱት እና ዩኒክ የሆነ ነገር ስለሆነ እና አሁን እኔ እንደዚህ አይነት ነገር ነው ልሰራበት ቻናሌን ያሰብኩት ማለት ነው። እንደዚህ አይነት ነገር ነው፣ ያን ያህል ጊዜም አይወስድብኝም፣ ግን ኤንጌጅ ሊያደርግ የሚችል ተመልካቾችን ግን አሪፍ የሆኑ ኮንቴንቶችን ግን ልሰራ አስቤያለሁ። ስለዚህ ማየት ትችላላችሁ። ኦልሞስት አሁን ይሄኛው በቃ ሰዎች ላይ ያለውን ኦርጋናቸው እንዴት ነው የሚሰራው የሚለውን ነው የሚያሳየው። እንደምታዩት ኮንሲስታንት የሆነ ቪው አለው። ሾርት ደግሞ አሁን ላይ ሾርት ቻናሎች ደግሞ በደንብ እየከፈሉ ይገኛሉ። ያን ያህል ኢነርጂ አታወጡባቸውም፣ እንደ ሎንግ ፎርም ቪዲዮ አትደክሙባቸውም። ስቲል ግን አሪፍ ኮንቴንት ከሰራችሁ ደግሞ ብዙ ገንዘብ ሜክ ታደርጋላችሁ። አሁን ይሄኛውን ልመልከተው እስኪ። ቶሎ ብዬ ኮፒ አድርጌዋለሁ። ገት ኤአይ አርት ይላል። ኦልሞስት ቢያንስ $1000 ሜክ ያደርጋል ብዬ አስባለሁ በወር። ለዚህ $1000 በእኛ ኮንቴክስት ቀላል አይመስለኝም። ማየት ትችላላችሁ። ኦልሞስት አር ዩ ኪዲንግ ሚ? አይ ቲንክ አንዳንዴ በጣም ይወጣል ብዬ አስባለሁ። በወር $55,000 እስከ $874,000 ነው የሚለው። በአመት ደግሞ $110,000 እስከ $1.8 ሚሊዮን ነው የሚለው። አይ ቲንክ ይሄ በጣም ኤግዛጀሬት ሆኗል። አይ ዶንት ኖ ኤግዛክትሊ እንደዚህ ይሰራል ብዬ አላስብም ይሄ ቻናል። እስኪ ሪፍሬሽ ላድርገው። እንግዲህ አናሊቲክሱን አንዳንዴ ሲስብ በጣም አጋኖት ሊሆን ይችላል ብዬ አስባለሁ። አይ ዶንት ኖ እንደዚህም ከሰራ ደግሞ በጣም ሂውጅ ነው በጣም ይሄ። ግን መንዝሊ ቪውን ነው የምናየው። መንዝሊ ቪው ስንት ነው? አሁን እዚህ ጋር ይኸውላችሁ ዊክሊ አቨሬጅ ቪው ኦኬ። በስ ላስት 30 ዴይስ 218 ሚሊዮን ቪውን ያገኘው ማለት ነው። ኦ ማይ ጋድ፣ እንደዛ ከሆነ ሜክ ያደርጋል ማለት ነው። ይኸው ማየት ትችላላችሁ። መንዝሊ ጌንድ ቪውስ ፎር ሾርት ይላል። ኦልሞስት በደንብ ይሰራል። እንደዛማ ከሆነ በወር ያለው ቪው ስንት ነው? 229,808,962 ቪው ነው ያገኘው። ስለዚህ ኦልሞስት ሊሆን ይችላል እንግዲህ አርፔሙን እንኳን በ20 ብናረገው ወር በ10 ሳንቲም ብናረገው ካልኩሌት ማድረግ ነው። በእርግጠኝነት ይሰራል ማለት ነው። ኦ ማይ ጋድ። ስለዚህ ተመልከቱት እንግዲህ እኔ እንደዚህ አይነት ነገር ነው ልሰራ ያሰብኩበት ቻናሌን። ስለዚህ ራይት ፓዝ ላይ ነው ያለሁት ማለት ነው። ስለዚህ ኤግዛክትሊ እነዚህ ዳታ ነው ስቦ የሚነግራችሁ። ኤግዛክት የሆነ ነገር አይነግራችሁም፣ ግን ኤስቲሜሽን ስለሆነ ከዚህ እስከዚህ ብሎ ነው የሚያስቀምጥላችሁ። ስለዚህ ይሄኛው ኤአይ ገት አርት የሚለው አይ ቲንክ ገት ኤአይ አርት ነው የሚለው። ኦልሞስት ገት አይ ቲንክ ሆድ ነው አይደለ ይመስለኛል። እንግዲህ እንግሊዘኛው እንደዛ ይመስለኛል። ሆዳችን ውስጥ ያለው ሲስተም እንዴት ነው የሚሰራው የሚለው ነው የሚያሳየው። ስለዚህ ብዙ ቪዲዮዎች መስራት እንችላለን። እንደምታዩት 880 ቪዲዮስ አለው፣ 127,000 ሰብስክራይበር አለው። ቪዲዮ ብዙ ነው ግን 127,000 ሰብስክራይበሮች አሉት። በደንብ ነው የተጠቀመበት ማለት ነው። ሌላው ደግሞ ቢዝነስ ላይ ፎከስ የሚያደርግ ቻናል ነው። 10x ኢንካም የሚል ቻናል ነው። ይሄ ደግሞ ትንሽ ቪዲዮ ኤዲቲንግ ላይ የተለያየ የቢዝነስ ቶፒኮችን በደንብ አድርጎ ማቅረብ የሚችል ሰው ሊሰራው የሚችለው ቻናል ነው። እንደምታዩት 10x ኢንካም ይላል። 69 ቪዲዮ አለው። በትንሽ ቪዲዮ 340,000 ሰብስክራይበሮችን ማግኘት ይችላል። ኢቨን ቬሪፋይድ ነው። ስለዚህ እንደምታዩት ይሄ የሚሰራቸው ቪዲዮዎች ይሄኛውን ከፍተን እንየው። ሴሊንግ ክሎዚንግ ዊዝ ቻት ጂፒቲ ነው የሚለው። ስለዚህ ቻት ጂፒቲን ተጠቅመን እንዴት አድርገን ነው ክሎዞችን ሴል የምናደርገው የሚለውን የሚያሳየው ይኸው ማየት ትችላላችሁ። ኦልሞስት ሴሊንግ ይኸው አኒሜሽኖች አሉት። ኦፍ ኮርስ ኤዲቲንጉ ትንሽ ይሄ እስካሁን ካሳየኋችሁ አድቫንስድ የሆነ ኤዲቲንግ ነው የሚጠቀመው። ኤዲቲንግ ላይ ትንሽ ጎበዝ ልትሆኑ ይገባል እንደዚህ አይነት ቻናሎች ለመስራት። ግን ኤዲቲንግ ላይ ጎበዝ ከሆናችሁ ደግሞ በደንብ ነው የሚሰራበት። በተለይ ኤአይ ቻናሎች አሁን ላይ በጣም ብሎ እያደረጉ ነው። እንዴት አድርጋችሁ ነው ኤአይ መስራት የምትችሉት የሚለውን ራሱ እያሳዩ ማለት ነው። ለምሳሌ እኔ በጣም መከታተለው ቻናል ለእናንተም ሪኮሜንድ ለማድረግ ኤአይ ጋር የሚባል ቻናል አለ። እንደምታዩት ለእናንተም ኢንስፓይሬሽን እንዲሆናችሁ ላሳያችሁ ነው። በደንብ ነው የምከታተለው። በተለይ ኤአይ ቱሎችን እንዴት ነው የሚሰሩት የሚለውን አብዛኛውን ነገር እኔም ከዚህ ነው የምማረው። ስለዚህ እንደምታዩት ኦልሞስት 272,000 ሰብስክራይበር አለው። ልታውቁት ትችላላችሁ ብዙዎቻችሁ። ስለዚህ በተለይ ኤአይዎችን ተጠቅማችሁ እንዴት ነው ቪዲዮ መስራት የምትችሉት የሚለውን ፉል በሆነ መንገድ ነው የሚሰጣችሁ ይሄ ቻናል። ስለዚህ ኦልሞስት በትንሽ ጊዜ ውስጥ ነው ብሎ ያደረገው። አመት አይሞላውም ይሄ ቻናል ሲጀምር። አይ ቲንክ ላሳያችሁ እችላለሁ። አሁን ልጁም ራሱ በቪዲዮ ራሱ ማሳየት ጀምሯል። መጀመሪያ ሲጀምር ግን በቃ ኤአይ ነው የጀመረው። ማየት ትችላላችሁ ቀኑን። ኦልሞስት ይኸውላችሁ ኦገስት 5 2023 ነው የጀመረው። ኦልሞስት 2 ዓመትም አይሞላውም። ስለዚህ ይሄ ቻናል ነው። ቻናሉ ኦልሞስት 152 ቪዲዮ አለው። 272,000
ሰብስክራይበሮች አሉ። አሁን ይሄንን ብናየው ለምሳሌ በደንብ ሜክ ያደርጋል ራሱ ረቨኑን ራሱ አሳይቷል። በወር የሚሰራውን አይ ቲንክ አንደኛው ቪዲዮ ላይ እኔ ተከታተየዋለሁ በወር ምን ያክል ዶላር ሜክ እንደሚያደርግ ማለት ነው። ስለዚህ በደንብ ተከታተሉት እናንተም። በተለይ ኤአይ አዳዲስ ኒውሶች ሲመጡ ኤአይ ፕሮምፕቶችን ብዙ ነገሮችን ከዚህ ላይ ነው የምማረው። እንደምታዩት እስከ $1000 ሜክ ያደርጋል በወር። በአመት ደግሞ $1600 እስከ $25000 ሜክ ያደርጋል። በአመት $25000 ማለት እንግዲህ አስቡት። በወር ደግሞ እስከ $1000 ሜክ ያደርጋል። እንደምታዩት ይሄ ቻናሉ በቀን እንደምታዩት $2 እስከ $35 ሜክ ያደርጋል። ይሄኛው ደግሞ አሪፍ የሆነ ኒሽ ነው። ኤአይ ላይ ነው ሜክ መኒ እንዴት ነው ገንዘብ የምትሰሩት እያለ ነው የሚያሳየው። እዚህ ላይ ካለውም በላይ ሊበልጥ ይችላል ኤስቲሜሽኑ ማለት ነው። እራሱ ግን አሳይቷል። በቻናሉ ላይ በደንብ ገብታችሁ ማየት ትችላላችሁ በቻናሉ ላይ ማለት ነው። እና ሌቴስት የሆኑ በተለይ ኤአይ ላይ የምትሰሩ ልጆች ኤአይ ሶፍትዌሮችን ቱሎችን እንዴት ነው መስራት የምችለው የሚለውን እያንዳንዱን ነገር ዲቴል በሆነ መንገድ ነው የሚያሳየው። ቪዲዮዎቹ በደንብ ኤዲትድ የሆኑ ናቸው። ቪዲዮዎቹን አሁን ሌቴስት የሆነውን ቪዲዮ ብናየው በደንብ ጥሩ የሆነ ኤዲተር ነው የሚጠቀመው። አይ ቲንክ ልጁ አሁን በቪዲዮ መምጣት ጀመረ ማለት ነው። ይሄ ነው ልጁ። ስለዚህ አሁን በራሱ መምጣት ጀመረ። ግን መጀመሪያ ላይ ግን ሲሰራ የነበረው በምንድነው? ኤአይ ነበረ። ኤአይ ቮይስ ነው። ካራክተሩ ራሱ በኤአይ ካራክተር ነበር የሚሰራው። ማየት ትችላላችሁ። ካራክተሩ ይሄ ነው። እንዲያውም በቃ ይሄ ነበር የሚያወራው ምን የሚለው። ስለዚህ በቀላሉ ፉል ታይም ጆብ አድርጎታል ማለት ነው። አሁን ላይ ኦንላይን ኮርስ ይሰጣል። ብዙ ነገሮችን ነው የሚሰጠው። ስለዚህ እኔ በደንብ ኢንስፓየር ያደርገኛል። ብዙ ነገሮችን ኤአይ ቱሎችን ከዚህ ነው የምወስደው። ስለዚህ ይህንን እናንተም መጠቀም ትችላላችሁ ኢንፎርሜሽኑን በዛው ለመስጠት። ከዛም በኋላ ደግሞ ላስትሊ ደግሞ ማሳያችሁ ደግሞ ቻናል ደግሞ ይሄኛውም ደግሞ የሾርት ቻናል ነው። ሾርት ቻናል ነው። ትራቭል ኒሽ ላይ ትኩረት ያደርጋል። ትራቭል ላይ አድርጎ ግን የተለያዩ ትራቭል ሆኖ ግን የሆነ ኢማጂነሪ የሆኑ በቃ እንትኖችን የሚያሳየው። ላሳያችሁ እንግዲህ ቪዲዮን አሁን ኔቸር ሾርትስ ሜስትሬስ ትሬን ይላል። እንደምታዩት በቃ የሆነ ትሬን ላይ ወር ደግሞ ባቡር ሊሆን ይችላል የሆነ ነገር ላይ በቃ ያልተጠበቀ ለምሳሌ አናኮዳ ሊሆን ይችላል። አሁን እዚህ ጋር ያያችሁት አናኮዳ መጥቶ ሲገባበት ምናምን ነገር ነው የሚያሳየው። እና የሆነ ምንድነው የማይጠበቅ ነገር ሃፕኒንጎች ሲመጡ ያው ሰው አቴንሽን ሰጥቶ ያለ አይደለ? ልክ እንደዛ ማለት ነው። ልክ እንደዛ ነው የሚሰራው ይሄ ቻናል። ኦልሞስት በደንብ ነው እየሰራበት ያለው። ቪዲዮ ምን ነው ቆየብኛል ከፍት አለ። ይኸውላችሁ አሁን ይሄ ሌተስት የሆነ ቪዲዮ ነው። ይኸውላችሁ አሁን ይሄ እንትን ነው ማለት ነው። አናኮዳ ሊሆን ይችላል እንደ እባብ ነገር ሆኖ በቃ ሾርት ናት ቪዲዮዋ። ፖፑላሩን ላሳያችሁ። ፖፑላር የምታዩት ለምን መሰላችሁ? እኔ ሁሌ የሆነ ቻናል ሪቪው ሳደርግ ፖፑላሩን ነው የማየው። ምን ያህል ታይቶለታል ቲል ተመልካች አለ ወይ የሚለውን አንደርስታንድ እንድታደርጉ ያደርጋችኋል። ይኸውላችሁ 58 ሚሊዮን ቪው ተመልካች አለው። ይሄው እንክፈተው። ይኸውላችሁ አሁን ይሄ ባቡር ላይ ይሄ ሲገባ ማለት ነው። ይሄ ሲገባ አሁን በጣም ሲምፕል በሆነ መንገድ ነው የሚሰራው። በቃ ፕሮምፕት ነው የምትሰጡት ለቻት ጂፒቲ ኦር ደግሞ ለዲፕሲክ። ባቡር እፈልጋለሁ፣ ባቡር ውስጥ እንትን ሲገባ አናኮዳ ወደ ውስጡ ሲገባ እፈልጋለሁ ብላችሁ ምን ትሰጡታላችሁ? ፕሮምፕት ትሰጡታላችሁ። በዛም ፕሮምፕት መሰረት ሊዮናርዶ ኤአይ ላይ ሊሆን ይችላል የተለያዩ ኢሜጅ ጀነሬት የሚያደርጉ ቱሎች ላይ ሄዳችሁ ይሄንን ኢሜጅ ጀነሬት አድርግልኝ ብላችሁ ፕሮምፕቱን ታስገቡለታላችሁ። ከዛ በዛ ፕሮምፕት መሰረት ይሄንን ኢሜጅ ሰጣችሁ ማለት ነው። ከዛ ይሄንን ኢሜጅ ደግሞ ወስዳችሁ ሌሎች ደግሞ ፍሪ የሆኑ ቱሎችን እነ ዳይጅን ኤአይ፣ ሄሎ ኤአይ የምንላቸው ብዙ አሉ። እኔ ከዚህ በፊት ቪዲዮ የሰራሁባቸው እነሱን ደግሞ ተጠቅማችሁ ምን ማድረግ ነው? ቪዲዮ ኢሜጁን ወደ ቪዲዮ መቀየር ማለት ነው። ስለዚህ በቀላሉ ኮንቴንት ሰራችሁ ማለት ነው። ቪዲዮ ሰራችሁ ማለት ነው። ከዛ አፕሎድ ማድረግ ነው። በቃ ምንድነው የሆነ የማይጠበቅ ነገር ሀፕን ሲያደርግ ብዙ ሰው ይመለከታል። ብዙ ሰው ማለት ነው ትኩረት ሰጥቶ ይመለከታል። የኛም የሰው ተፈጥሮም እንደዛ ስለሆነ ያልተጠበቀ ነገር የሆነ በቃ ሀፕን ሲያደርግ አቴንሽን ሰጥቶ ያል ያ ነው። ይሄኛውም አቴንሽኑን የሰውን አቴንሽን ያዘበት ይሄ ነው። በቃ ያልተጠበቀ ነገር ሀፕን ሲያደርግ ስጠኝ ብላችሁ ደግሞ ታንክስ አሁን መጠየቅ ነው። ከዛም በኋላ እንደዚህ ሆኖ እንደዚህ ሆኖ ብሎ ሊስት ያደርጋላችኋል። ከዛ ከነዛ ሊስት ውስጥ እናንተ መርጣችሁ አንደኛውን ጀነሬት ማድረግ ማለት ነው። ስለዚህ እዚህ ጋር ያሉትን እያንዳንዱን ቪዲዮዎች እኔ ስቴፕ ባይ ስቴፕ እንዴት መስራት እንደምትችሉ ፉል በሆነ መንገድ ቪዲዮ ሰራላችኋለሁ ከዚህ በኋላ። እነዚህ ጀስት እንደ ኢንስፓይሬሽን የነገርኳችሁ። በተለይ 3 ወር ቻሌንጁን ስንጀምረው ብዙዎቻችሁ
ቪዲዮ ስራልን መስራት የምንፈልግባቸው ኤሪያዎች አሉና ምን አይነት ኒሾች አሉ ብላችሁ ለጠይቃችሁ ነው ይሄንን ቪዲዮ የሰራሁት። በተለይ ከዚህም በላይ ግን ብዙ ኒሾች አሉ ዩቲዩብ ላይ አሁን ላይ ኤአይ ከመጣ በኋላ ትሬንዲንግ ሆኖ በደንብ እየተሰራባቸው ያሉት። ፉትቦል ኒሽ ላይ ሆናለ፣ ፉትቦል ኒሽ አላመጣውላችሁም። የኳስ ኒሽ ላይም በደንብ እየሰሩበት ነው አኒሜሽኖችን አድርገው። ጌሚንግ ኒሽ አለ፣ ጌሚንግ ኒሽም እንደዛው። ስለዚህ የእናንተ ኢንተረስት ምን ላይ ነው? ኢንተረስታችሁ ፕላስ ደግሞ ቶሎ በቀላሉ ቪዲዮዎቹን ልትሰሩባቸው የምትችሏቸው ኒሾች የትኞቹ ናቸው? አሁን ያሳዩዋችሁ አብዛኞቹ በቀላሉ የምንሰራባቸው ናቸው። በቀላሉ ቪዲዮ ልንሰራባቸው የምንላቸው ናቸው። ትንሽ አድቫንስድ የሆነው ኤአይ ጋር እያሳዩዋችሁ እና ደግሞ ይሄ 10x ኢንካም የሚለው አይ ቲንክ ይሄንን ሳልቀይረው በፊት እነሱ ትንሽ ኤዲቲንግ ቴክኒክ በደንብ የሚፈልግ ኤዲቲንግ ላይ ደግሞ ጎበዝ የሆነ ሰው ደግሞ በቀላሉ አሁን ላይ ኤአይ ቱሎችን እንዴት አድርጋችሁ መጠቀም እንደምትችሉ እያሳየ በቀላሉ ተመልካች ማምጣት ይችላል፣ ገንዘብ ሜክ ማድረግ ይችላል። ስለዚህ ቤስት ነገር አሁን ላይ በጣም የሚያስፈልገው ትልቁ ስኪል ምን እንደሆነ ታውቃላችሁ? ቪዲዮ ኤዲቲንግ በጣም ትልቁ ስኪል እሱ ነው። ስለዚህ ቪዲዮ ኤዲቲንግ የቻለ ሰው መገጣጠም ነው የሚያስፈልገው። በዚህ ጀነሬት ታደርጋላችሁ፣ በዚህ ጀነሬት ታደርጋላችሁ፣ መገጣጠም። ስለዚህ ትልቁ ስኪል አሁን ላይ ቪዲዮንም ራሱ የሚሰራ ኤአይ መጥቷል። ግን በደንብ አድርጋችሁ ለመስራት የተለያዩ ነገሮችን ቪዲዮ ኤዲቲንግ ስኪል ነው የሚያስፈልጋችሁ። ስለዚህ እሱን ማሳደግ ነው የሚገባው። እኔ ደግሞ ፉል ኮርስ ለቅቄላችኋለሁ ቻናሌ ላይ። እሱ ላይ ገብታችሁ በስልካችሁ እንዴት አድርጋችሁ ቪዲዮ ኤዲቲንግ መማር እንደምትችሉ የ2 ሰዓት ኮርስ ነው የለቀኩላችሁ። ስለዚህ እሱን አይታችሁ መጀመር ትችላላችሁ። ስለዚህ እነዚህ ቻናሎች በደንብ ኢንስፓየር ያደርጓችኋል ብዬ አስባለሁ። ገብታችሁ ደግሞ እያንዳንዱን ቻናሎች ቼክ አድርጓቸው። እናንተ ገብታችሁ ቼክ አድርጓቸው እንዴት ነው የሚሰሩት የሚለውን እያንዳንዱን ነገር ማወቅ ትችላላችሁ። ከፈለጋችሁ እኔ ሊንካቸውን አስቀምጥላችኋለሁ። ግን በስማቸው በቀላሉ ምን ማድረግ ትችላላችሁ? ሰርች አድርጋችሁ ማግኘት ትችላላችሁ። በደንብ ኢንስፓየር ያደርጋችኋል። ከዛም በኋላ እናንተ ይሄኛው በቀላሉ ልሰራው እችላለሁ ብላችሁ ኮንሲስታንትሊ ቪዲዮዎችን መስራት ነው የሚያስፈልገው ከእናንተ። ኮንሲስታንትሊ ሾርት ቻናል ከሆነ ደግሞ በየቀኑ ቪዲዮዎችን መስራት ጠቃሚ ነው። ኮንሲስታንት ሆናችሁ ሰዓት መድባችሁ በቀን 5 ሰዓት 6 ሰዓት አፕሎድ የምታደርጉ ከሆነ ሁሌ በዛች ሰዓት ላይ አፕሎድ ማድረግ። ሎንግ ፎርም ቪዲዮም እንደዛው በተለይ በየቀኑ ላይ አፕሎድ የምታደርጉ ከሆነ ኢንጌጅመንቱ ይጨምራል፣ ብዙ ሰው ጋር ለመዳረስ ቻንሱ ከፍ ይላል ማለት ነው። ስለዚህ ያንን ነገር ልነግራችሁ ፈልጋለሁ። በመጨረሻ ልነግራችሁ የምፈልገው አንድ ጠቃሚ የሆነ ነገር ልንገራችሁ። አሁን ላይ ገንዘብ ለመስራት በጣም ኢዚ ነው፣ በዛው ልክ ደግሞ ከባድ ነው። ኢዚ ሆኖ ምንድነው? ቴክኖሎጂው በእጃችን ነው። ስልካችን ስማርትፎን አለን፣ ኮምፒውተር አለን፣ ኢንተርኔት አክሰስ አለን፣ ከድሮ በተሻለ ማለት ነው። አሁን ላይ እሱ ቀላል ነው ማግኘቱ። ከባድ ደግሞ የሆነው ነገር ደግሞ ሌዚ ሆነን ብዙዎቻችን ቴክኖሎጂው ሲመጣ ሶሻል ሚዲያው ሲበዛ ደግሞ ምን አደረገን? ምንድነው የሆነ ነገር ላይ ትኩረት አድርገን እንዳንሰራ ብሎክ እያደረገን ነው፣ እየገደበን ነው። ስለዚህ ትኩረት አድርገን የሆነ ነገር ላይ ለመስራት መወሰን ይኖርብናል። ብዙ ሰው ችግር እያደረገ የሆነበት ያለውም ብዙ ገንዘብ የሚሰራበት መንገድ አለ። በዚህ ብዙ ኢንፎርሜሽኖች አሉ። ስለዚህ አንድ ሰው ደግሞ ያንን ነገር ሁሉ ሃንድል ማድረግ አይችልም። ስለዚህ የሆነች ስፔሲፊክ የሆነች ነገር ላይ መርጣችሁ ዩቲዩብ ላይ ከሆነ ሶሻል ሚዲያ ቲክታክ ላይ ከሆነ ዋሬቨር ባለው ሶሻል ሚዲያ ላይ አንደኛው ላይ ፎከስ አድርጎ መስራት ያስፈልጋል ትክክለኛ ለውጥ ለማምጣት። አሁን ብዙ መንገዶች አሉ። በዛው ልክ ደግሞ ዲስትራክሽኖችን በዙብን፣ ብዙ የሚያሰናክሉን ብዙ ዲስትራክሽኖች አሉ። ስለዚህ እኔ የምመክራችሁ በተለይ ይሄንን ቻሌንጅ የተቀላቀላችሁ ስትሪክትሊ ራሳችሁን ጠይቁትና የትኛው ኒሽ ላይ ገብቼ ልስራ፣ የትኛው ላይ ነው ኢንተረስትድ የሆንኩት፣ ደስ እያለኝ ልሰራ የምችለው የትኛው ኒሽ ላይ ነው ብላችሁ አስቡ። ከዛም በኋላ ወስኑ ማለት ነው። ከዛ ወስኑና ያ ኒሽ በደንብ ውጤት እስክታመጡበት ድረስ ኮንሲስታንትሊ ቪዲዮዎችን መስራት ጀምሩ። ያ ነው በአንድ ዓመት ወዲያው ውጤት ላታመጡ ትችላላችሁ። እስከዛ አንድ ዓመት ግን በደንብ ደግማችሁ መስራት ይጠበቅባችኋል። የሚስተር ቢስትን የምነግራችሁ አሁን ላይ አንደኛ ዩቲዩበር ነው። ኦልሞስት ወደ 400 ሚሊዮን አለፈ ይመስለኛል ሰሞኑን። ስለዚህ እሱ ግን ኦልሞስት ከ100 ቪዲዮዎች በላይ አፕሎድ እስከሚያደርግ ድረስ ያን ያህል አቴንሽን አላገኘም ነበር። ኢቨን እስከ ዓመት ድረስ ይመስለኛል አቴንሽን አላገኘም ነበር። ከዛም በኋላ ግን ኮንሲስታንትሊ ቪዲዮ መስራቱን አላቆመም። በቃ እኔ የኔን ስሜት መግለጽ ብቻ ነው ፈልገው ነው የሚለው የቆየውን ቪዲዮ ገብታችሁ ካያችሁት። ስለዚህ እሱ በደንብ ኢንስፓየር ሊያደርገን ይገባል። አሁን ላይ እንግዲህ ሶሻል ብሬል ላይ ገብታችሁ ማየት ትችላላችሁ ምን ያህል ገንዘብ ሜክ እንደሚያደርግ። አድረበ ነው አይደለም፣ ብዙ ስፖንሰሮች አሉ እሱ ላይ የሚያስተዋውቁ። ስለዚህ የሱን ኢንስፓይሬሽን የምነግራችሁ ዩቲዩብ ላይ ከምትሰሩ ከሆነ ከራሳችሁ አልፋችሁ ሌላውን መትረፍ ትችላላችሁ። በደንብ ኢንስታንት የሆነ ለውጥ ግን አትጠብቁ። ወዲያው ቶሎ ቻናል እንደከፈታችሁ በ5 ቀን በ10 ቀን የተለየ ለውጥ አትጠብቁ።
ምክንያቱም ሲስተም ነው፣ አልጎሪዝም ነው። የእናንተን ቪዲዮ አንደርስታንድ አድርጎ በደንብ ኮንሲስታንሲያችሁን አይቶ ነው ለሚመለከተው ሰው የሚያደርስላችሁ። ስለዚህ ወስኑ፣ የሆነ ስፔሲፊክ ኒሽ ምረጡና በዛ ኒሽ ላይ ኮንሲስታንት ሆነን ቪዲዮ መስራት መጀመር ያስፈልጋል። ኮንሲስታንት ስላችሁ በየቀኑ ሊሆን ይችላል፣ በሳምንት 3 ጊዜ ሊሆን ይችላል፣ 2 ጊዜ ሊሆን ይችላል። እናንተ እንደመረጣችሁበት ኒሽ የምነግራችሁ ነገር ግን አሁን ላይ እኔም ካለኝ ኤክስፒሪየንስ ሾርት ቻናል መስራት አዋጭ ነው፣ አሪፍ ነው። ያን ያህል ኢነርጂ አይጨርስባችሁም። አሪፍ ኮንቴንት የምትሰሩ ከሆነ ቶሎ የመታየት ቻንስ አለው። ሞኔታይዝ ለመሆንም እስከ 10 ሚሊዮን ቪው ነው የሚፈልገው። እሱ አሪፍ ነገር ነው። ግን ምን ይፈልጋል? ሾርት ቻናል ላይ መስራት ኮንሲስታንትሊ በቀን ቢያንስ 1 እና 2 ቪዲዮ መልቀቅ ያስፈልጋል። ያንን አንደርስታንድ ልታደርጉ ይገባል። ከዛም በላይ ደግሞ የምትገቡበት ኒሽ በደንብ አጥንታችሁ መሆን አለበት። ተመልካች ያለበት ቶሎ ቪው የምታገኙበት ኒሽ መሆኑን ማረጋገጥ ያስፈልጋል። ሾርት ቻናል ላይ የምትሰሩ ልጆች ሎንግ ፎርም ቪዲዮ ደግሞ ከሾርት ቻናል የተለየ ነው የሚሆነው፣ ሲስተሙም የተለያየ ስለሆነ ማለት ነው። ታርጌት የምታደርጉት ረጅም ቪዲዮ የሚመለከቱ ተመልካቾችን ነው። ስለዚህ ሎንግ ፎርም ሲሆን ደግሞ ኤዱኬሽናል ከሆነ በደንብ ይዘቱ አሪፍ የሆነ ጥቅም የሚሰጥ ቪዲዮ መሆን አለበት። ስለዚህ እሱም አሁን ላይ አዳዲስ ቻናል የምትጀምሩ ከሆነ በየቀኑ አንዳንድ ቪዲዮ መጫን ከቻላችሁ ጥሩ ነው። ኢምፕሬሽኑ እየጨመረ ስለሚሄድ ብዙ ሰው ጋር የመድረስ ቻንሱም ይጨምራል ሎንግ ፎርም ቪዲዮ ስትሰሩ። ካልቻላችሁ ደግሞ በሳምንት ሚኒመም 3 ቪዲዮ ብትለቁ እንደ ጀማሪ ማለት ነው። እንደ ጀማሪ እኔ ሪኮሜንድ አደርጋችኋለሁ። ዛሬ ከለቀቃችሁ ነገ አትለቁም፣ ከነገ ወዲያ ማለት ነው፣ አንዳንድ ቀን እያለፋችሁ። ከተቻለ ግን በየቀኑ አንዳንድ ቪዲዮ መስራት የተሻለ ነው፣ ቶሎ ውጤት ያመጣላችኋል። ስለዚህ እኔ ሰጀስት ማድረጋችሁ ዲስትራክሽኖችን አቮይድ አድርጋችሁ ስቲክ አድርጋችሁ የሆነች ኒሽ ላይ ውጤት እስክታመጡበት ድረስ መቀጠል ያስፈልጋል። ያንን ነው ልላችሁ የምፈልገው። እኔም በራሴም ባሉኝ ቻናሎችም የተረዳሁት ይሄው ራሱ ስለሆነ ማለት ነው። ኮንሲስታንትሊ ቪዲዮ መጫን በጣም በጣም አስፈላጊ ነገር ነው ለዩቲዩብ። በየትኛውም ሶሻል ሚዲያ ላይ ለዩቲዩብ ብቻ አይደለም። ዛሬ ለቃችሁ ጠፍታችሁ ደግሞ ከ10 ቀን በኋላ በተለቁበት ኦሬዲ ይረሳችኋል፣ ሰውም ይረሳችኋል፣ ሲስተሙም ይረሳችኋል። ስለዚህ ኮንሲስታንት ሆነን ቪዲዮዎችን በየቀኑ መልቀቅ ያስፈልጋል። ይህን ነው ልላችሁ የምፈልገው። ስለዚህ እነዚህን ቻናሎች ያሳዩዋችሁ እነዚህ ቻናሎች እንደ ኢንስፓይሬሽን የሆኑ ናቸው። ከዛም በላይ ደግሞ ቻትጂፒቲ ላይ ዲፕሲክ ላይ ደግሞ ሰርች ማድረግ ትችላላችሁ። ቶፕ የሆኑ ኒሾች የትኞቹ ናቸው፣ የትኛው ላይ መጀመር ይችላሉ፣ የራሳችሁ ሪሰርች ማድረግ ትችላላችሁ። እኔ ከምከታተላቸው ካዩዋቸው አሁን ላይ በደንብ እየተሰራባቸው ካሉ ኒሾች ነው ይሄንን የጠቀምኳችሁ። ስለዚህ ይሄንን ቪዲዮ በደንብ አይታችሁት ስቲል እስከ ሰዓት ደግሞ ካላችሁ ደግሞ እያንዳንዱን እንዴት አድርገን መስራት እንደምንችል ቪዲዮ ሰራላችኋለሁ። በተለይ ኢንተረስትድ የሆናችሁበት ኒሽ ደግሞ በኮሜንት ላይ አስቀምጡልኝ። እዚህ ኒሽ ላይ ሰራለሁ፣ እዚህ ኒሽ ላይ ሰራለሁ እያላችሁ በኮሜንት ላይ አስቀምጡልኝ። ከዛም በኋላ እያንዳንዱን እንዴት አድርጋችሁ መስራት እንደምትችሉ ዲቴል በሆነ መንገድ ቪዲዮ ሰራላችኋለሁ። ሙሉ ለሙሉ የምንጠቀመው ፍሪ ኤአይ ቱሎችን ነው። ያንን ተጠቅማችሁ እናንተም በየቀኑ ጀነሬት እያደረጋችሁ ቪዲዮ መስራት ትችላላችሁ ማለት ነው። ይህን ይመስላል ለዛሬ ይዤላችሁ የመጣሁት። ጊዜን ወስጄ በደንብ እንድትረዱት አድርጌ ያቀርባለሁ ብዬ አስባለሁ። ከወደዳችሁት ደግሞ ቪዲዮ ላይክ አድርጉ። ቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። ብዙ ሰው ጋር እንዲደርስ ደግሞ ሼር አድርጉት። ላይክ ማድረግ በጣም ጥቅም አለው። ብዙ ተመልካቾች ጋር እንዲደርስ ያደርግልናል። አልጎሪዝሙን በራሱ ያንን ስለሚፈልገው ማለት ነው። ስለዚህ ኮሜንት አድርጉ፣ ላይክ አድርጉ። ጥያቄያችሁን ደግሞ ኮሜንት ላይ አስቀምጡልኝ። ልትሰሩበት ያሰባችሁበት ኒሽ ደግሞ ካለ እሱንም ኢንተረስትድ የሆናችሁበት ኒሽ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ አንደኛውን ስፔሲፊክ የሆነ ኒሽ መርጬ ደግሞ እንዴት አድርጋችሁ ነው ቪዲዮ የምትሰሩት የሚለውን ደግሞ በቀጣይ እለቅላችኋለሁ። እስከዛው እስክንገናኝ ድረስ ሰላም ሁኑልኝ። ኪፕ ግራይንዲንግ